በሩሲያ አዲስ የአየር ላይ ጥቃት በኪየቭ 7 ሰዎች መገደላቸው ተነገረ። ሩሲያ በዩክሬን ላይ በከፈተችው አዲስ ጥቃት በርካቶች መጎዳታቸውን ተሰምቷል። የደህንነት ሚኒስቴር መኖሪያ ቤቶች፣ ሆስፒታልና የስፖርት መሰረተ ልማቶች መመታታቸውን በማህበራዊ ሚዲያ ገልጸዋል። ከተገደሉት ቢያንስ 6ቱ በኪየቭ ከፍተኛ ህንጻ ላይ የነበሩና 19 ከተማ ውስጥ የነበሩ ሰዎች መጎዳታቸው ተነግሯል። ከቅርብ ሳምንታት ወዲህ ሩሲያ ከባባድ የአየር ላይ ጥቃቶችን በዩክሬን ዋና ከተማ እየፈጸመች ትገኛለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በኤክስ ገጻቸው እንደጻፉት በግጭቱ ዙሪያ ለመነጋገር ወደ ለንደን ያመራሉ ተብሏል። 352 የሩሲያ ድሮኖችና 16 ሚሳኤሎች በዩክሬን ግዛት በመዝለቅ ኪየቭን ማጥቃታቸውን የዩክሬን አየር ኃይል ገልጿል። በጥቃቱም የተፈጠሩ መንደዶች በርካታ መሆናቸው ተዘግቧል። በሩሲያ ጥቃት ኪየቭ በእሳት ነዶች ስትቀጣጠል መታየቱ የተገለጸ ሲሆን ሩሲያም በኪየቭ ላይ የጀመረችውን ጥቃት ከፍተኛ መሆኑ እየተነገረ ነው። የዩክሬን የአደጋ ጊዜ አገልግሎት ሚኒስቴር በለጠፈው መረጃ ነዋሪዎች በደረሰው አደጋ እጅግ ተደናግጠው መታየታቸው ተገልጿል። ይህም በጥቃቱ የደረሰውን ውድመት የሚያሳይ ሲሆን ከፍተኛ ህንጻዎች ፈራርሰው ሲነዱም ያሳያል። የምድር ውስጥ ባቡር ጣቢያ መግቢያ በእሳት እየነደደም እንደነበር ታይቷል። የአሁኑ የሩሲያ የአየር ላይ ጥቃት ጦርነቱ ከጀመረ እንደ አውሮፓውያን አቆጣጠር የካቲት 2022 ጀምሮ ትልቁ እንደሆነ ይነገራል። የሩሲያም ጥቃት ከሌሊት ጀምሮ በዋና ከተማዋ የቀጠለ ሲሆን ከማክሰኞ ጀምሮ በደረሰው ጥቃት 25 ሰዎች የተገደሉና ሌሎች 100 ያህል ሰዎች መጎዳታቸውን ዘገባዎች ያሳያሉ። ሩሲያም በዩክሬን ዋና ከተማ በጀመረችው ጥቃት ከፍተኛ ጉዳት ያደረሰች ሲሆን ዩክሬን የሩሲያን ድርጊት ጦረኝነት መሆኑን በመጥቀስ ከድርጊቱ እንድትቆጠብ ከመጠየቅ አልቦዘነችም። ሩሲያም በዩክሬን ምስራቃዊ ዋና ከተማ በሆነችው ኪየቭ ከተማ እየደበደበች መሆኗ እየተነገረ ነው። ኪየቭ በበኩሏ ሩሲያ ሌሊት ላይ ባደረሰችው ጥቃት 7 ሰዎች መሞታቸውን ገልጻለች። የሩሲያ መከላከያ ሚኒስቴር እንዳስታወቀው ወታደሮቹ በኪየቭ የአየር ላይ ጥቃት ማድረሳቸውን ገልጿል። ዩክሬን ከፍተኛ የሰውና የቁሳቁስ ኪሳራ ቢደርስባትም የሩሲያ ጦር አሁንም ወደ ኪየቭ ቀስ በቀስ እየገሰገሰ መሆኑ ተገልጿል። በክልሉ የሚገኙ የዩክሬን ወታደሮች ባለፈው ማክሰኞ በጦርነቱ ላይ ስልታዊ ጠቀሜታ ባለው የወታደራዊ ማዕከል በሆኑት በቶሬስክና ቻዚቪያርብ ከተሞች አካባቢ ከፍተኛ ውጊያ መካሄዱን ተናግረዋል። የዩክሬን ወታደራዊ ተንታኞች ቡድን እንዳለው የሩሲያ ጦር በሁለቱ የዩክሬን የጦር ስፍራ በሆኑት ከተሞች መሃል ለወራት ቆይቷል። እንደ ቪኦኤ ዘገባ ሩሲያ ወደ ዩክሬን ከተማ እየገሰገስኩ ነው ብላለች የሚለውን ዘገባ አትቷል። ይህንንም አስመልክቶ ሩሲያ ከሰላም ድርድሩ በፊት የዩክሬንን ዋና ከተማ ልትይዝ ትችላለች የሚሉ ታዛቢዎች አሉ። ይህም ሩሲያ ኪየቭን በመያዝ የዩክሬንን ወታደራዊና አጠቃላይ ሀገሪቱን ብሎም መዋቅሮችን መቆጣጠር ሊሆን ይችላል የሚሉም አሉ።